ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንዴት አላችሁ አድማጮች? የባላምባራስ ሁነኝና የግራዝማች መንበር ቅያሜ ዋጋ አስከፍሏል። ጸባቸው ሰበብ ሆነ እንጂ እንደ ንግርትና እንደ ትንቢቱ ከሆነማ ወለተ ጊዮርጊስ ለንጉሥ መሰጠቷ ግድ ነበር። የባላምባራስ ሽምግልናን አለመቀበል ግን ባለቤታቸውም ልጃቸውም እንዲያዝኑባቸው ሆኗል። ጥላዬ ቅስሙ ተሰብሯል። ባላምባራስ ሁነኝ ምንም እንኳ ግትር ቢሆኑም ዛሬ ግን ለልጃቸው አዝነዋል። የወለተ ጊዮርጊስን ለንጉሥ መሰጠት ቁርጡን በመስማታቸው ራሳቸውን ወቅሰዋል። ጥላዬስ ምን ይወስን ይሆን? ምንትዋብ ክፍል 5 እንዲህ ይደመጣል። መንበር አሰደሐኝ ያውም በዚህ በድውይ ግድ የለም እንዲህ አሰደበሐኝ ወዲ መቃብሬ እንዳትቆም እዚህ ያላችሁ ሁሉ ቃሌን ቃል እንድትሉ ብለው እያነከሱ ወጡ። ከዚያን ቀን ጀምሮ የግራዝማችና የባላምባራስ የረጅም ዘመን ጓደኝነት አከተመ። አብሮም የጥላይና የወለተ ጊዮርጊስ እጮኝነት። ባላምባራስ በቤቱ አሰደበኝ ብለው ቂም ያዙ። ግራዝማች ደብተራው ለሰደበው እኔ ምን አረኩ ብለው ቅር ተሰኙ። አስተራቂ መሃላቸው ቢገባ ባላምባራስ ሙቼ ነው ቁምቤ እሱ ጋር መታረቅ አሉ። ልጅህን ለልጄ የተባባሉት ጓደኛሞች ተቀያየሙ። ግራዝማች መንበር ሁነኝ ምንም ቢሆን የረጅም ጊዜ ወዳጄ ነውና አንድ ቀን እንታረቅ ይሆናል እያሉ የወለተ ጊዮርጊስን እጅ ለጠየቀ ሁሉ አይሆንም እያሉ መለሱ። ባላምባራስ ሁነኝ ወለተ ጊዮርጊስን ለልጃቸው እየተመኙ ሳይጠይቁ ዓመታት አለፉ። ዛሬ ወለተ ጊዮርጊስ በንጉሥ መታጨቷን ሲሰሙ እንባን ባላቸው። ጥላይ ልበጥ እስገዛልኝ ነበር ብለው በራሳቸው ግትርነት ተበሳጩ። ጥላይ የወለተ ጊዮርጊስ 3 ዓመት ታላቅ ነው። 4 ዓመት እንዳለፈው ወፍታ ጊዮርጊስ ውስጥ መመሬ ጀንበሬ ዘንድ ቄስ ትምህርት ቤት ገብቶ ዳዊት ደገመ። ብሎም ሌላ አስተማሪ ዘንድ ቅኔ እስከ ስላሴ ተማረ። እድሜው የጨመረ ሲመጣ አባቱና ግራዝማች መንበር ልጅህን ለልጄ መባባላቸውን ከሰፈር ልጆች ሰማ። ያንን ወሬ ከሰማበት ዕለት ጀምሮ ለወለተ ጊዮርጊስ በውል ያላወቀው ስሜት አደረበት። እያደገ ሲመጣ በእርግጥ በወለተ ጊዮርጊስ ፍቅር እንደተነደፈ ገባው። ጠዋት ማታ የሚያስበው ስለሷ ሆነ። ጓደኞቹ ሌላ ቦታ ሄደው ቅኔ ሲማሩ እሱ ከወለተ ጊዮርጊስ መራቅ ስላልፈለገ ወፍታ ጊዮርጊስ መጋቢ አምሳሉ ዘንድ መማር ጀመረ። ሆኖም ልቡ ቅኔ ላይ ሳይሆን ስዕል ላይ በመሆኑ ብዙውን ጊዜ በስንጥር መሬት ላይ ወለተ ጊዮርጊስን አስመስሎ ይስላል። አንድ ቀን ታዲያ ኃይለኛ ነፋስ ነፍሶ አሸዋውን አንስቶ ምስሉን ሸፈነበት። ደነገጠ። እንደ መጥፎ ገድ ምልክት አድርጎ ቆጠረው። የሱና የወለተ ጊዮርጊስ ነገር እንደ ሳለው ምስል ተዳፍኖ የሚቀር ሆኖ ተሰማው። ለቀናት ተጨነቀ። ከዚያን ቀን በኋላ ምንም እንኳን የለመደበትን መሬት ላይ መሳል እርግፍ አድርጎ ባይተወውም አብሮት ያደገውን ጥልቅ የስዕል ፍቅር ለማርካት በቤታቸው የጓሮ ግድግዳ ላይ መሳል ጀመረ። ግድግዳውን በት ይቀባዋል። በእናቱ ወንፊት አመድ ይነፋና በውሃ ለቁጦ ያለብሰዋል።
በማግስቱ ሲደርቅለት በእናቱ ቀይ ወይንም አረንጓዴ አክርማ እንስሳት፣ ተክሎች፣ ቤቶች ወይንም ሰዎች ይስላል። አባቱ ያንን የ2 ቀን ድካም ጥቃ ያስመርጉበትና እሱ ላይ የቁጣ ናዳ ያወርዳሉ። እሱ ግን ተስፋ አይቆርጥም። መልሶ መላልሶ ይቀባል፣ ይስላል። ከወለተ ጊዮርጊስ ፍቅር በተጨማሪ መላ አካላቱን ሰንጎ የያዘውን የስዕል ፍቅር ሲወጣ መንፈሱ ይታደሳል። የአባቱን ቁጣ፣ የነገር ጉንተላና የወለተ ጊዮርጊስን ፍቅር ረስቶ የሰራ አካላቱ ስዕሉ ላይ ብቻ ይሆናል። ስዕል የህይወቱ ምሰሶ የሆነ ይመስለዋል። ለሚቆይበትም አፍታ ዓለም የምትሽከረከረው እዛው ቦታ ላይ ብቻ ሆኖ ይሰማዋል። የስሜቱ ግለት የእጁን ፍጥነት ይጨምርለታል። አክርማውን ከወዲያ ወዲህ ከላይ ወደ ታች ሲያመላልሰው ይሰብረዋል። አጎንብሶ ከመሬት ላይ ሌላ ሲያነሳ እጁ እንጂ ልቦናው ማስተዋል ያቅተዋል። ስራውን ራቅ ብሎ ይመለከተዋል። አረካ ይላል። ያበጀዋል፣ ያበጃጀዋል፣ ያሽሞነሙነዋል። የመንደር ልጆች ታምር እንዳዩ ሁሉ የሚሰራውን ፈዘው ሲመለከቱ ልብ ማለት እንኳን ይሳነዋል። ባላምባራስ ሁነኝ ግን ለአንድ ልጃቸው 2 ነገር እየተመኙ አሳደጉት። ወለተ ጊዮርጊስን አግብቶ ዘር እንዲተውና ለአንዱ ባላባት አድሮ ተዋግቶ ተደፈረ የሚሉትን ክብራቸውን እንዲያስመልስ፣ እግረ መንገዱንም ስለ ጦር ሜዳ ጀግንነት እየሰማ ያደገው ልጃቸው የጀግንነት ድርጊት ፈጽሞ ጀግና ተብሎ እንዲጠራ። ይህንን ምኞታቸውን ጥላዬ ጭንቅላት ውስጥ ሊከቱት ደጋግመው ቢሞክሩም አልሆነላቸው። ጥላዬ እንደው ምን አለ ለአንዱ ታላቅ ባላባት ብታድር፣ ወታደርነት ክቡር ነው። ደሞ ላለቃ ስትዋጋ ለሀገር እንደተዋጋ ቁጠረው ይሉታል አዘውትረው። ጥላዬ መልስ አይሰጣቸውም። እሳቸው ውትድርናን እንደማይፈልገው ያውቃሉ። እና ምንን ሆነ ነው መኖር የምትፈልግ ይሉታል። አንድ ቀን እንደው አንተ ጥላዬ እንዲሁ መልክን አሳምረ ዱላ ይዘህ ስትንጎራደድ ቤት ስትገባም ግድግዳ ስታበላሽ መኖር ነው የምትፈልገው ሲሉ ጠየቁት። አባባ ግድግዳ እንዳላበላሽ ብራና ላይ ልሳል፣ ደብተሬንም ላገልግልበት ብሎ ተቆጡ። እኔ ደግሞ ያለሱም ይታየኝ የለ። እሱን ማድረግ ባልችል እንኳ በቅኔው ገፋለሁ እንጂ ለማንም ባላባት አላድርም። አንተ እንዲህ አድርጌ አሳድጌ ጊዜ ጥሎኝ የማንም መደዴ ደብተራ ማላገጫ ሲሆን አንተ አባቴ ክብሩ ተነካ ብለህ እንኳን ዘራፍ ማትል፣ ስወድቅ ታነሳኛለህ፣ የአባትነት ክብሬን ታስጠብቅልኛለህ፣ ጥላ ከለላ ትሆነኛለህ ብዬ አሳደግኩ ልጄ ዛዲያ ምን ታደርግልኝ ኖሯል? ሰው ለአጤ ተክለ ሃይማኖት ስለተዋጋሁ የአባቱን የአጤ አዲያም ሰገድ ኢያሱን አልጋ ለመውረስ ነው ብሎ ላስገደለስ ለርጉም ተክለ ሃይማኖት አደረ እያለ ሲያማኝ ካህናቱም ቢሆኑ ለዚህ ለርጉም ንጉሥ አባቱን አስገዳይ የተገዛ እርጉም ይሁን እያሉ ሲኮንኑ ያ ጠውላጋ ደብተራ እንኳን ባቅሙ ቀን ጥሎኝ አይቶ መዘባበቻ ሲያደርገኝ እንዲያው ትንሽም አይቆረቁረ። ልጅነትህ ምኑ ላይ ነው? በልስቲ ንገረኝ። አሁን ብራና እኔ ክብር በልጦብህ ነው ብራና የምትለው? መቃብሬ ላይ ቁመህ ነው አንተ ብራና በእጅ የምትነከው አሉት ምርር ብለው። ጥላዬ ደነገጠ። አባባ የእርሶን ክብር እንዳስመልስ ኑሯል እንዴ ለታላቅ ባላባት እደር የሚሉኝ የነበረው? እኔ እኮ ለእኔ አስበው መስሎኝ። ብራና ሌላ አልፈልግም፣ ለማንም ባላባት ማደርም አልፈልግም። ብራናን የሚከለክለኝ ሌላ ማንም አዶለም። አንተ ተላላ አለማወቅ ስምና ክብርን ታተርፋለህ ብዬ እንጂ ደሞ ራስን ስታስከብር ዥግና ስትባል የእሱ አባት ተብዬ መጠራት የቀረ ብለው እንባ ተናነቃቸው። አንድም ወድህ ልጄ እንግዲህ አባትህ ቃል ወጥተህ አፈንግጠህ ትዘልቋለህ። ደሞ ዛሬ ወዲያ ግድግዳይን ስታበላሽ እንዳላይ ወድህ ልጄ
አለ ጥላዬ ለራሱ። እንዴት ነው የሚወዱኝ? እኔን የምወደውን እየነሱኝ። አባባ እየወደዱ መከልከልማ የለም። ቢወዱኝ ኖሮ ሀገራዝማች በታረቁና ሁለቴም ባገባው። ያንን ደማም ፊቷን ሳርሽ እንደርሶ ፊት ሳይሸበሸብ በሳለሁ። ቢወዱኝ ኖሮ ቅዱሳን መጻሕፍት ላይ ያዩዋቸውን የመላእክት ስዕሎች በሳለሁ። የገዛ አባቴ ሆነው ስለምተስፋ ቢስ ያደረጉኛል። ልቤ እርሶን ከተመኙልኝ ሌላ ስለፈለገ እርሶ እንዳሉኝማ አልሆንም። እኔ ለባለ አባት ስላደርሁ እርሶ ክብር ሊያገኙ የወለቴ ነገር አንጀቴን የሚበላው አንሶ ስዕል ከልክለው ወታደር ሁን ይሉኛል። እርሶ ለእኔ ብለው ሳይሆን ለራሶ ክብር ሲሉ ነው ለባለ አባት ተደር ሚሉኝ እያለ አወጣ አወረደና ለሳቸው ቢወዱኝ ኖሮ በፈልገውን አይከለክሉኝም ነበር አላቸው። ባላምባራስ ስሜታቸው ተነካ። እንደ ገዛ ነፍሳቸው የሚወዱትን አንድ ልጃቸውን ተቀየሙት። እሱ ጠላቸው። አባቱን ላስገደለ ለርጉም ተክለ ሃይማኖት ያደረ ርጉም ነው እየተባሉ ሲታሙ ያዘነላቸውን ያህል ያን ቀን አዘነባቸው፣ አመጸባቸው። የሚሉትን ሊፈጽም ሊያነጋግራቸው ቀርቶ በአይኑ ሊያያቸው ቸገረው። ጉልምስና እድሜ ላይ ከደረሰበት ጊዜ ጀምሮ ሁለት ነገሮችን ተመኝቶ አደገ። ወለተ ጊዮርጊስን አግብቶ ስዕል እየሳለ መኖር። ወለተ ጊዮርጊስን ብዙ ጊዜ የሚያያት እሁድ ቤተክርስቲያን ከቅዳሴ በኋላ ሲሆን ከቤተክርስቲያኑ ቅጥር ግቢ ውጭ ያለ ዋርካ ስር ጥምጣሙን አድርጎ ዱላውን መሬት ላይ አይኑን ደጀ ሰላሙ ላይ ተክሎ የሷን ከግቢ መውጣት ይጠባበቃል። በመልኩ ማማርና በቁመቱ ርዝመት የተማረኩ ኮረዶች እሱን እያዩ ሲሽኮረመሙ እሱ አይኑ ደጀ ሰላሙ ላይ ልቡ ወለተ ጊዮርጊስ ጋር ነው። ነጠላ ተከናንባ ብቅ ስትል ልቡ ይደልቃል። አይኖቹም ያርፉበት ይጠፋቸዋል። ከአያቷና ከእናቷ ኋላ እየተራመደች አይኖቻቸው ሲጋጩ ፈገግታ ይመጋገባሉ፣ ሰላምታ ይለዋወጣሉ። ይህ ለሳምንት ስንቅ ይሆነዋል። በዚህ የተነሳ ዋርካውን ይወደዋል። ለሱ ብቻ የተተከለለት ይመስለዋል። ዋርካው ስር ቆሞ የወለተ ጊዮርጊስን መውጣት ሲጠባበቅ ብቅ ስትል ልቡ ሲመታ፣ አይኑ ማረፊያ ሲያጣ፣ ፍቅሩ ሲግል፣ ምኞቱ ሲበረታ ጊዮርጊስ ዝም ብሎ አይመለከተኝም፣ የአባቴን ልብ ያራራልኛል እያለ አዲስ ተስፋ ውስጡ ሲጫር ይሰማዋል። ሌሎች ጎረምሶች አጠገቡ ሲቆሙ አቅሉን ያጣል። ወለተ ጊዮርጊስ ከቤተ ክርስቲያኑ ከማውጣቷ በፊት ቢሄዱ ደስ ይለዋል። እስቲ ዞር በሉ ለማለት ይቃጣዋል። ወለተ ጊዮርጊስና እሱ ቁጭ ብለው የልባቸውን ተነጋግረው ባያውቁም አባቶቻቸው ቢቀያየሙም የጊዜ ጉዳይ እንጂ አብሮ መኖር ዕጣ ፈንታቸው እንደሆነ ሁለቱም በልባቸው አምነዋል። ሳይነጋገሩ ቃል ተግባብተዋል። አንዱ ለአንዱ ልቡንና ሕይወቱን ሰጥቷል። ምንም እንኳን እሱ ያ ነፋስ አሸዋውን አንስቶ የተሸፈነበት የሷ ምስል ልቡ ውስጥ ተቀርጾ አልፎ አልፎ ፍርሃት ቢያሳድርበትም አላገኛት ይሆን የሚል ጥርጣሬ ውስጥ ቢከተውም ሁለቱም በአባቶቻቸው መሃል እርቅ ወርዶ የሚጋቡበትን ቀን በተስፋ ተጠባብቀዋል። ጥላይ አባቶቻቸው የገቡትን ቃል አጥፈው ለአመታት እንደ ጠላት ለመታየታቸው ብቻ ሳይሆን ወለተ ጊዮርጊስን ሳያገባ ለመቅረቱ ምክንያቱ የሱ አባት በመሆናቸውና ስዕል የመሳል ፍላጎቱን ሊያመክኑበት የሚታገሉትም እኚሁ አባቱ በመሆናቸው ቁርሾ ይዞባቸዋል። አይናቸውን ላለማየት እናቱን በሆነው ባልሆነው ሲጨቀጭቁና ቀን ያገኙትን ሁሉ ማታ ሲራገሙ ላለመስማት ማታ ዳዊታቸውን ደግሞ እስኪተኙ ውጭ ጨለማ ውስጥ ተቀምጦ ራቱን በልቶ መግባትና መተኛት፣ ጠዋት ውዳሴ ማርያማቸውንና ዳዊታቸውን ሲይዙ
እናቱ የሚያስጨብጡትን ቂጣ ቋጥሮ ማውጣት የዕለት ተዕለት ተግባሩ ሆነ። ለእናቱ ቢያዝንም ምኞቱና ፍላጎቱ ሁሉ ከዚያ የቁጭትና የበቀል ስሜት ከተጠናወተውና የግዞት ቦታ መሄድ ብቻ ከሆነ ሰንብቷል። የት እንደሚሄድ ያሰላና የወለተ ጊዮርጊስን ቁርጥ ሳያውቅ ቋራን ጥሎ ለመሄድ አንጀቱ አልችል ይለዋል። ዛሬ ግን ወለተ ጊዮርጊስ ለንጉስ መታጨቷን ሲሰማ ማመን አቃተው። ለዘላለም እንዳጣት ማወቀ። ከጥቂት ዓመታት በፊት ምስሏ በአሸዋ ሲዳፈን የተመለከተው ታወሰውና በርግጥም ያ ነፋስ ንግርት እንደነበረው ተረዳ። ህይወቱ በአይኑ ስር ስታልፍ ስታመልጣው ተሰማው። ምን ጊዜም ቢሆን የሚፈራውና ባሰበው ቁጥር የሚባንንበት አካሉ ቦታ የማይበቃው የሚመስለው ነገር ዛሬ በመድረሱ አባቱን ወነጀለ። ወለቴን ንጉስ አልወሰደብኝም፣ አባቴ ያሳልፈው ሰጡብኝ እንጂ አለ እንባውን በኩታው እየጠራረገ። ለሞኑ ወለቴ ጊዮርጊስን ለንጉስ መታጨቷን ስትሰማ ምን ብላ ይሆን? መቼም ልብ ለልብ ተገናኝተናልና ምንስ ቢሆን እኔን ሳታስብ ትቀራለች አለ ሲተያዩ ፊታቸው ላይ የሚዋልለውን ደስታ እያሰበ። ስለምንስ ታውን ተያይዘን አልጠፋንም ነበር? ብንጠፋ ኑሮ ይሄ ሁሉ አይመጣም ነበር። ነገሩን እያሰበው ሲመጣ ድንጋጤውና ቁጭቱ ወደ ንዴት ተለወጡበት። ድንገት ንዴቱ እንደ ቋያ እሳት በሰራ አካላቱ ተሰራጨ። እጆቹ ተንቀጠቀጡ፣ ጉሮሮ ደረቀበት፣ ቁና ተነፈሰ። እናቱ ራቱን አመጡለት። መብላት እንደማይፈልግ ነገራቸው። ቤት ውስጥ ተመልሰው ገብተው ቆሎ በአነስተኛ ቁና፣ ውሃ ደግሞ በቅምጫና ይዘው መጥተው ቅምጫናውን መሬት ላይ አስቀምጠው ቁናውን በእጁ እንዲቀበላቸው ጥቂት አባብለው አስይዘውት አጠገቡ ተቀመጡ። አይዞህን ልጅ፣ እድሜ ያላነሰው ጊዜ ያለው ሰው ይላል የሀገሬ ሰው፣ አንድ ቀን ሰው ትሆናለህ ብለውት ለማውረድ ያቆበቆበውን እንባቸውን በእጅጌያቸው ጠራረጉ። እነዬ አትጨነቂ፣ የአባት ነገር መላ ያለው ሆኖ አንተም ተቸገረ። እኔስ እንዳሻው ከዚህ ወዲያ ምን አረጋለሁ? የእሳቸው ነገር ያስቸጋሪ በሬ ነገር ሆነ እኮ። ያስቸጋሪ በሬ? የሴቲቱ ባል ማልዶ ተነስቶ ወደ እርሻ ሲሄድ በሬው ገደል ይገባበታል። ዛዲያ ዳገት ላይ ቆሞ ሀረርዱኝ በሬ ገደል ገባ ብሎ ይጮሃል። ያን ጊዜ ምሽቱ ከቤት ወጣና ሀያት ያመጣው በሬ ነው በራሴ በሬ ብላው ወደ ቤት ትገባለች ሲሉ ጥላይ ከት ብሎ ሲስቅ ትናለው። ውሃ ፉት በልበት አሉና ቅምጫናውን አቀበሉት። ውሃውን ጨልጦ ሲጨርስ ጠብቀው እናልህ እንደዛ ብላው ቤት ስትገባ ባልየው አረበሪያችን ገደል ገባ እርዱኝ አለ። ሴትየይቱ እንደገና ወጣ ሀያት ያመጣው በሬ ነውና ነው በሬያችን ምትል የድሮ ባል የሰጠኝን ብላው ቤት ገባች። በመጨረሻ ሰውየው ሚለው ቢያጣ እረ አስቸጋሪ በሬ ገደል ገባ እርዱኝ አለ ይባላል አሉት። ጥላይ እንደገና ከት ብሎ ሳቀ። እናቱ ለሁሉ ነገር ምሳሌ የሚሆን ተረትና ጨዋታ አላቸው። አይንዬ ብሎ መልሶ ሳቀ። የግዞት ቦታ የሚለውን ቤታቸውን እናቱ በተጫዋችነታቸው ነገሮችን ቀለል አድርገው በማየታቸው በተረቶቻቸውና በቀልዶቻቸው ነፍስ ባይዘሩበት ኑሮ ከባላምባራሱ ነኝ ጋር ምን ያህል አስቸጋሪ ሊሆን ይችል እንደነበርና እናቱ የቻሉትን የታገሱትን ስቀውና ቀልደው ያሳለፉትን አሰበና እነኚ ስንኳንም አንቺን ሰጠኝ አላቸው። ወይዘሮ ጌጤነሽ ሳቅ ብለው አንተ ነገር እንኳንም አንተን ሰጠኝ እንጂ አለበለዚያማ አሉት። ትንሽም ቢሆን ሊያስቁት በመቻላቸው ደስ ብሏቸዋል።
አድማጮቻችን ስላደመጣችሁን እናመሰግናለን። ምንትዋብ ትረካ ክፍል 6 ይቀጥላል። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ